ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ባላችሁበት ያላህ እዝነት አይላችሁ። እንዲሁም ክርስቲያን ወገኖቼን ሰላም ብያለሁ። ሰላማችሁ ይብዛ ባላችሁበት። ዛሬ እንግዲህ የድንች አሰራር ነው። እዚህ ጋር ሽንኩርቴን አቀራርቤያለሁ፣ ከታተፍያለሁ፣ ዘይት እየተጠቀምኩኝ ነው ማለት ነው። ድንች ለምን ታላችሁ? ለሳምቡሳ መስሪያ ማለት ነው። ድንቹን ልጬ አብስየዋለሁኝ ማለት ነው። ከታተፍ አብስየዋለሁኝ። አሁን እዚህ ጋር ግን ሽንኩርቱን እያዘጋጁት ነው። በዛ አርግታችሁ ሽንኩርቱን በጣም ጣዕሙ አሪፍ እንዲሆን ታዘጋጁታላችሁ ማለት ነው። ሽንኩርቱን ትከትታላችሁ። እንግዲህ ያው ረመዳን እንደሚታወቀው አረቦች በተለያየ መንገድ ነው የሚፈልጉት፣ ጾመኛ ሲሆኑ ከባድ ነው ማለት ነው። እዚህ ጋር ሽንኩርታችን እናምሰዋለን በጣም ማለት ነው። እዚህ ጋር ድንች እንደዚህ እንትን እለዋለሁኝ ማለት ነው። ፍልፍል አደርገዋለሁ። ያም ደግሞ ድፍጥ ታደርጉታላችሁ። ምክንያቱም እንደዚህ እንትን አደረኩትኝ ምትት ሳደርገው እንደዚህ ፍርስርስ ብሎልናል። ከዛ እንደዚህ እያደረኩኝ እንትን አልኩትኝ። ምክንያቱም መጀመሪያ ስለቀቀልኩትኝ። አሁን ይሄ ሽንኩርታችን እንደዚህ ተታመሰልን በኋላ አምተን ድንቻችን እንጠቀማለን ማለት ነው። ከዚህም ሽንኩርቱን በዛ ብታደርጉት የተወደደ ነው። እኔ ትንሽ ስለምሰራ ነው እንጂ ማለት ነው። ትንሽ ስለምሰራ ያው ዘይቱ ደግሞ ባያንሰው የተመረጠ ነው። ምክንያቱም መጠነኛ አድርጋችሁ ብትሰሩት በጣም ወዝ ያለው ድንች ይሆናል። በጣም አሪፍ ነው ማለት ነው። ስታቀርቡት ለአሳምቡሳው እዚህ ጋር ድንች እንደዚህ ተጠቅሜያለሁ። እንግዲህ እንደምታዩት እንደዚህ እናደበላልቀዋለን ማለት ነው። እንደዚህ እንግዲህ እሳት እናስመታዋለን ማለት ነው ከሽንኩርቱ ጋር። በእርግጥ እንትኑ የበሰለ ነው ድንቹ። እዚህ ጋር ጨው እጠቀማለሁ ማለት ነው። ጨው እያያችሁ ማለት ትችላላችሁ በምግባችሁ ልክ ማለት ነው። እዚህ ጋር ከዝበራ ቃሪያ አለኝ። እዚህ ጋር ቃሪያ አንድ ፍሬ አለኝ ማለት ነው። እሱን ለምንድነው ለድንች ነው ያዘጋጀሁት። እዚህ ጋር ተጠቀምኩ ማለት ነው። አንድ ጋር አደባለኩት። እንደዚህ ድብልቅ እናደርገዋለን ማለት ነው። እንደዚህ እንግዲህ አደባልቀን አሁን እንጠቀማለን። ፊልፍል አስወድ እንጠቀማለን። እዚህ ጋር ደግሞ ዶሮ ያለኝ ለሳንዱች ነው ይሄን የሚያዘጋጁት ማለት ነው። እንግዲህ ያው ረመዳን ሲሆን እዛም ስራው በጣም እንትን ነው ታውቃላችሁ። እዚህ ጋር ደግሞ ጅቡን እየተዘጋጅቷል ማለት ነው። ይሄም የሚቆረጥ ነው። በጣም ብዙ ነገሮች ናቸው። ሀቂቃ ረመዳን ያው ከባድ ነው እንደምታውቁት ታውቁታላችሁ። እዚህ ጋር እንደዚህ ሳንዱሽ ለጠቃ እንደዚህ ከታተፍያለሁ ማለት ነው። እዚህ ጋር ከሳ አዘጋጅቻለሁ። እዚህ ጋር ደግሞ ቶርቶላ አዘጋጅቻለሁ፣ ቂጣው ማለት ነው። እንደዚህ ቶርቶላን አዘጋጅቻለሁ። ይሄ ጅቡን አለን። ጅቡን አስፈር ነው የበርገር ማለት ነው። እዚህ ጋር እንደዚህ ካረግን በኋላ ከስ እንጠቀማለን። ሶስ ውጭ ነው የማዘጋጀው፣ ውስጥ አልጠቀምም ማለት ነው። ምክንያቱም ሁሉም እንደፈለገው እንዲጠቀም። እዚህ ጋር አሁን ጅቡኔን ውስጥ ላይ ጨመርኩኝ ማለት ነው። ከዛ እንጠቀልለዋለሁ። ከዛን ሀማሰላ በሀማሳ ላይ ደግሞ በመጥበሻ ላይ እንደፈለጋችሁ እናንተ በተመቻችሁ መንገድ ታረጉታላችሁ። እንደዚህ ጠቀለልኩኝ በኋላ ሁለት ቆረጥ አደርገዋለሁ ማለት ነው። እንግዲህ እንደዚህ ጨርሻለሁ። ሳንዱሼንም እንግዲህ ይሄን እንደዚህ እናደርግና አሁን በመጥበሻ ላይ እንትን አደረግን። እዚህ ጋር ደግሞ አሳምቡሳ የቀደሙን ያው እየጠቀለልኩ ነው ድንቹን። ይኸውላችሁ እንደዚህ ነው። ሰው በጣም በሚያምር ሁኔታ እንትን ብሏል። አሁን እዚህ ያጠቃልላለሁ ማለት ነው።
እዚህ ጋር ገና እየጀመርኩኝ ነው ማለት ነው። በእርግጥ ምግብ በጣም ብዙ ስለሆነ የሚሰራ ትንሽ ትንሽ ነው የሚሰራው ማለት ነው። እዚህ ጋር ደግሞ ድንቹ ያው እንግዲህ ስኳር ይሄ እንትን ነው ገራ የሚሉት ዱባ ነው። ሴትዬ የሰራችው ስራ ይሄንን ለመስራት በጣም ከባድ ነበር። ሀቂቃ ውስጡ የሌለ ነገር የለም። ፍልፍል ሮሚ ለህም መፍሩም ተጠብሶ እንደገና ደግሞ ሰባነክ ከዝበራ መሽሩብ አሁንም ደግሞ ምንድነው ሌላው የተጨመረው ስኳር ድንች ተጠብሶ በቃ ሁሉም የሀገሩ የሪያድ እዚህ እንትን ውስጥ የሪያድ አታክልት እንዳለ እዚህ ውስጥ ያለው ማለት ነው። እና እንግዲህ ሴትዬ ምንም አታውቅም እውቀት ስለሌላት እንደዚሁ በጥሬው እንደዚህ ጨማምሬና ቀምቼ ፎረን አስገቢ ብላኝ ነበር። ነገር ግን የማይሆን ነው። አወጣሁና እንደገና ይሄን ሁሉ እቃውን ውጭ ላይ አድርጌው ከዛን በእንትን በብረት ድስት ውሃ ሞላሁና እንደገና ለብቻ አበሰልኩት ማለት ነው ዱባውን። ከዛ በኋላ ያወጣሁትን እቃ መለስኩት ውስጡ አታክልቱን ሁሉንም ነገር ክሬም ተጠቀምኩኝ። ከዛ እንትንም ጅቡን ሙዝርላ ከላይ መሀከልም ተጠቀምኩኝ። ባርሚዛን ተጠቅሜያለሁኝ። ከዛን ደግሞ የቢዛ ቅመም ተጠቅሜያለሁ መጨረሻ ላይ። ከዛን ፎረን አስገባ ነው ማለት ነው። ከዛ በኋላ እንደዚህ ሆኖ ወጥቶልናል ማለት ነው። ከዛ ምን እናደርጋለን? ጓደኛዋ ስጦታ ነበርና ለጓደኛዋ ላኩላት ማለት ነው። እና በጣም ወላሂ ዘንድሮ በጣም አድካሚ ነው ሀቂቃ ለመናገር በጣም ከምላችሁ በላይ። ምክንያቱም ከቤት ከምትሰሩት ለሰው የምትልኩት ነው ከባዱ ገብቷችኋል። ለቤት የሚሰራው አዲ ችግር የለውም። ግን ለሰው ይሄንን አዘጋጅ ዛሬ ይሄ እንደዚህ በጣም ብቻ አልሐምዱሊላህ ለኩልሃል ስለ ሁሉም ነገር አልሐምዱሊላህ። ምክንያቱም ጤና ካለ እንግዲህ ስራ ሰውን አይጎዳም ማለት ነው። በዚህ መልኩም በስሎልናል ማለት ነው። በጣም በሚያምር ሁኔታ እንትኑም ይሄ ዱባውን በጣም በስሏል ማለት ነው። ነካ ብታረጉት በጣም እንትን ብሏል ብስል ነው ያለው ማለት ነው። እንግዲህ እዚህ ጋር ደግሞ ሙሰከን እዚህ ጋር ደግሞ አዘጋጅቻለሁ። ይሄም አዞማ አለ። ለአዞማም ይሄ ነው ሰውየው ቤተሰብ ቤት ማለት እንደዚህ አዘጋጅቼ እሱ ነው ተጠቅሜያለሁ። ላይሙ እንደዚህ ደርድሬበታለሁ። ከዛ ደግሞ ሶሴን እንደዚህ አዘጋጅቼ ዘይቱንና ድብስ ሩማን ላይሙን አብሬ በጥብጬ በዚህ ላይ አፈስበታለሁ ማለት ነው። ከዛ እንደዚህ ደርድሬ ምናምን ሶሱን ካፈሰስኩበት በኋላ እንትን እለዋለሁኝ እሸፍነዋለሁኝ ማለት ነው። እና ያው አልሐምዱሊላህ አለኩል ሀል ሁሉም ነገር ለሀይሩ ነው። በያላችሁበት ጠንከር ባሉልኝ ማለት ነው። ስራው በጣም አድካሚም ቢሆን ግን የታገሰ ሰው ደግሞ የነገን ቀን ያያል ማለት ነው። የነገን ብርሃን ቀን እና ኢንሻአላህ አላህ ይገዘን ሁላችሁንም በያላችሁበት። ዱዓቸውንም ከተቀበላችሁ ሶላታቸውንም ጾማቸውንም ከተቀበላችሁ ደግሞ ባሪዎች አላህ ያድርገን ማለት ነው። ምክንያቱም ያው ረመዳን እንደምታውቁት ለኛ ነው እንጂ የኢባዳ ወር ነው እንጂ የምግብ ወር አይደለም። ነገር ግን ያው እንግዲህ የተጠቀመበት ይጠቀምበታል፣ ያልተጠቀመበትም እንግዲህ እንደዚሁ ያልቃል ማለት ነው። ሱብሃንአላህ በጣም ያሳዝናል ማለት ነው። እኛ ኩሽና ጉድ ስንል እንደዚህ በቃ አንዱ በሰላ አንዱ እንትን ስንል በጣም እንትን ይላል ማለት ነው። እዚህ ጋር ሰላጣ እንደዚህ 2 ሳህን ተዘጋጅቷል ማለት ነው። ሊሄድ ነው። ያው ይሄ ሰላጣ በጅቡን በምናምን የተሰራ ነው በተለያዩ ነገሮች ማለት ነው። ሸፍኜዋለሁ በፕላስቲክ ለዛ ነው ማለት ነው። ይቅርታ እንግዲህ መጀመሪያ አዘገጃጀቱን በጣም ቢዚ ስለምትሆኑ እንግዲህ አይመችም ማለት ነው። ይሄ ሙሰከኑም ያው መጀመሪያ ሀሻዋው ምናምን አሳይቻችኋለሁ። መጠቅለሉም አይከብድም። ፎረን አስገብታችሁ ማጂ መረቅ ምናምን ተጠቅማችሁ ፎሮን ውስጥ ታረጋችሁ በኋላ ከዛ እንትን ትሉታላችሁ ማለት ነው። አውጥታችሁ ሶሱን ታረጋላችሁ። ከወደዳችሁ ላይክ ሰብስክራይብ አድርጉ። ወዳችኋለሁ።